السلام عليكم ورحمة الله تعالى وبركاته. ዛሬ አስረኛውን ክፍል የምናነሳ ይሆናል ኢንሻአላህ። አሁን ለታ ሀሳቡን ሳይጨርስ ሙራዱን ሳይጨርስ ነው ያቆምኩት እንዲያረዝም ብዬ ማለት ነው። وقد كان في أول الإسلام الرجل إذا أفطر جاز له الأكل والشرب والجماع معلمين بلن نبر فإذا نام حرم عليه الأكل والشرب والجماع ካልተኛ ይቻላል ግን ከተኛ ይቻላል ብለን ነበር። ሐሶለ ተገኘ ሀዘል ፈትረት ለልሙስሊሚን የተወሰነ ጊዜ በእስልምና የተወሰነ ጊዜ ተገኘ እንዲህ አይነት ድርጊት ማለት ነው። መጀመሪያ ወካነ ረጁሉን አንድ ሰውዬ ነበረ ይቃሉ ለሁ ለሱ ይባላል አቡ ሰለማ የሚባል ሰውዬ ነበረ። ሀዘ ረጁል ይሄ ሰውዬ ካነ ነበረ የኪዱ የሚለፋና የሚደክም ነበረ። ፊ መዝራዓቴ በመዝራው የሚለፋ ሰውዬ ነበረ አቡ ሰለማ ማለት ነው። አታረጃ ሊሻዕ ማታ ሆኖ እስከሚመለስ ድረስ ፈቃለ ሊአህሊሂ ለሚስቱ ብሎ አላት ኢቱኒ ቢጣዓም ምግብ ይዘሽልኝ ነኝ አላት። ፈዘሀበት ሄደች ዘውጀቱ ሚስቱ ሊቱዕደ ለሁ ጣዓመ ምግብ ልትሰራለት ሄደች። ወለማ ረጃዓት ምግብ ይዛ በተመለሰ ጊዜ ኢዛ ቢሂ ወደ እሱ ማለት ነው ቀድ ናመ እሱ ስለደከመው ተኝቷል። እሷ ምግብ ይዛ ትመጣ ማለት ነው። ፈቃለት ለሁ ለሱ ብላ አለችው ስለተኛች ለከል ኸይበት አለችው ላንተ ኪሳራ ሆነብህ አለችው። ለምን ከተኙ መብላት ስለማይቻል ማለት ነው። በድሮ ጊዜ ሀሩመ ዐለይከ በአንተ ላይ ክልክል ሆነብህ ምግቡን ይዤ መጥቼ ነበር ግን መብላት አችልም ስለተኛ ክልክል ነው መብላት አለችው። ፈአምሰከ ተከለከለ ያ ሰውዬ መብላቱን ጦሙን ውሏል። አሁንም ተከለከለ። ወአስበሐ አደረ ጦሙን አደረ ሷኢመን የጦመ ሆኖ አደረ ጦሙን ውሎ ጦሙን አደረ። ወገደን ማለዲ አለ ዐመሊሂ ወደዛ ወደ መዝራው ሄደ። ሀታ ኡግሚየ እስቲወድቅ ድረስ ዐለይሂ ፊ ዙህር በዙህር ጊዜ እስከሚወድቅ ድረስ። ወኡኺዘ ተነሳ ወይም ተያዘ ሙግመን ዐለይሂ እሱን ዙህር የወደቀ ጊዜና ሰው አመጣው ማለት ነው አልችል ብሎ። ፈኡኽቢረ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ይህን ድርጊት ሰሙ ተነገራቸው ማለት ነው። ቢዛሊከ በዚህ ሁኔታ ላይ መሆኑ ማለት ነው። ወከዛሊከ እንደዚሁም አይዶን ሁለተኛ ጊዜ ወቀዓት ተገኝቷል። ሚን ዑመር ብን ኸጣብ ረዲየላሁ ዐንሁ ከዑመር ብን ኸጣብ ተገኝቷል። ባዕዱል ሙእሚኒን እንዲሁም ከሌላም ሙእሚኖች ማለት ነው። ሙቃረነቱ ኒሳኢ ሴቶቻቸውን መገናኘት ወሁወ እሱ አነ ዑመር ብን ኸጣብ ረዲየላሁ አላህ ይውደድለትና ዑመር ሰሐረ አምሽቶ ነበረ ዐንደ ነቢይ ሰለላሁ ዐለይሂ ወሰለም ነቢያችን ዘንድ አምሽቶ ነበረ ከፍ አደርገዋለሁ። ወረጀዐ ተመለሰ ኢላ በይቲሂ ወደ ቤቱ ተመለሰ ነቢዩ ጋር አምሽቶ ወደ ቤቱ ተመለሰ። ፈአራደ ከጀለ እምረአተሁ ሚስቱን ፈለገ አላ ማ የሪዱሁ ረጁሉ ሚን እምረአቲሂ አንድ ሰው ከሚስቱ የሚፈልገውን ነገር ከጀለ ዑመር። ፈቃለት ብላ አለችው ያቺ ሴት ሚስቱ ማለት ነው ኢነሃ ናመት እኔ ተኝቼ ነበር አለችው። ፈዘነ አነሃ ተዕተዚሩ እሱ ጠረጠረ የምትከለክለው መሆኑን የከለከለችው ነው እንጂ መተኛቷን እርግጥ አላለም። ወተዕተሉ እንዲሁም የምከለክለውና እንደማፈልግ ነው የመሰለው ካዚበተን ውሸቷን ነው ብሎ ጠረጠረ እሱ። ፈወቀዐሃ ተገናኛት ረግመን ዐንሃ በግዴታ ማለት ነው ስላላመናት ዝም ብላ ነው ብሎ ተገናኛት። ثم أكدت له ለሱ አረጋገጠችለት ቢአነሃ ሐቀን ቀድ ናመት እሷም በእርግጥ እንደተኛች ነገረችው የማለች ማለት ነው። ፈአሰፈ ለደመ እንደ ማለት ነው ዑመር። ወገደን ማለዴና ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወደ ነቢያችን ሄደ። ሚስቴ ተኝታ ነበርና እኔ ውሸቷን ነው ብዬ ነበረ ተገናኘኋት እንደገና መተኛቷን አረጋገጠችልኝ ብሎ ነገራቸው። ፈአኽበረሁ ነገራቸው።
ፈአንዘለ አላሁ ስብሓነሁ ወተዓላ አላህ ስብሓነሁ ወተዓላ ወረደ ምንድን ቁርአን ምን የሚለውን ቁርአን ኡሒለ ለኩም ለእናንተ ሐላል አደረገላችሁ ሌለተ ሲያም የሌሉን ጦም ሌሉን ክፍል በእናንተ ሐላል አደረገላችሁ አረፈቱ አልጅማዕ ሚስቶቻችሁ መገናኘት ማለት ነው። ኢላ ኒሳኢኩም ወደ ሚስቶቻችሁን መገናኘት በሌሊቱ ክፍለ ጊዜ ሐላል አደረገላችሁ ማለት ነው። ሁነ እሳቸው ሊባሱን ለኩም ለእናንተ ልብሶቻችሁ ናቸው። ወአንቱም እናንተ ደግሞ ሊባሱን ለሁነ ለሳቸው ልብሶቻቸው ናችሁ። ለሳቸው ልብሶቻቸው ናችሁ ማለት ነው። አንድኛችን ለአንድኛችን አስፈላጊ ስለሆነ ማለት ነው። ዓሊመ አላሁ አላህ ስብሓነሁ ወተዓላ ያውቃል አነኩም እናንተ እኮ ኩንቱም ተኽታኑን አንፉሰኩም ነፍሶቻችሁ እንደምታሞኙ ያውቃል። ፈታበ ዓለይኩም እናንተ ላይ ይምራል። ወዐፈ ዐንኩም አሁንም ይምራችኋል። ፈልአነ አለይህን ባሽሩሁነ እንግዲህ ነው መርቶበቱ ማለት ነው። እዚህን ጊዜ ማላቸው ፈልአነ አለይህን አሁን ማለት ነው። ባሽሩሁነ ተገናኟቸው በሌት ክፍል ጊዜ ችግር የለም ማለት ነው። ወብተጉ እንዲሁም ፈልጉ ማ ከተበ አላሁ ለኩም ለእናንተ አላህ የጣፈላችሁን ፈልጉ። እንግዲህ ልጅም ውለዱ ማለት ነው። ወኩሉ ብሉ ወሽረቡ ጠጡ ሐታ የተበየነ እርግጥ እስከሚሆን ድረስ ወይንም እስከሚያስታውቅ ድረስ ማለት ነው። ለኩሙል ኸይጡል አብየዱ ነጩ ክር ለእናንተ እስከሚበይን ድረስ ማለት ነው። ሚነል ኸይጢል አስወዲ ተጥቁሩ ክር ነጩ ክር እስከሚለይ ድረስ ብሉ ጠጡ እያለ ነው። ሚነል ፈጅር ከፈጅር ثم አቲሙ ሲያም እንዲሁም ጾማችሁም ሙሉ ኢለለይሊ ሌሊቱ ክፍለ ጊዜ ድረስ ጾማችሁ ሙሉ ማለት ነው። መግሪብ ድረስ ማለት ነው። ወካነ ከሊመተን ይህ ንግግር ሚነል ፈጅር ያለው ለም ተንዚል አልወረደችም ነበር። እንደ ዛሊከ ይህ ቁርአን ሲወርድ ሚነል ፈጅር ያለችው አልወረደችም ነበረ። ፈካነ ነበረ ባዕዱ ሰሓበቲ ረዲየላሁ ዐንሁም ግማሾች ሰሓቦች ማለት ነው። ወሚንሁም እንደዚሁም አንድ ኢብኑ ሐቲም የሚባል ሰውዬ ነበረ። ቀድ አኸዘ እንዲሁም ያዘ ኢቃለን ክርን ያዘ። ከፍ አደርገዋለሁ። ኢቃለን ክርን ያዘ አብየድ ነጭ የሆነን ክር ያዘ። ሚነል ኸይጢል አብየድ ስለሆነ ያለው ነጭ ክር ያለውን ተረድቶት ነው እሱ ፈጅሩን አይደለም ወገገኑን አይደለም የተረዳው ክር ያዘ። ወኢቃለ እንዲሁም ሌላ ክር ያዘ አስወደ ጥቁርና ነጭ ክር አድርጎ ሁለት ክር ያዘ ማለት ነው ሰውዬው። ወወضዐሁማ አኖራቸው ተሕተ ወሰዓደቲሂ ከትራሱ ስር አኖራቸው። ወጀዐለ አደረገ ወጀዐለ ነበር የእኩል ይበላል ወይሽረብ ይጠጣል ወየንዙር ኢለይሂማ ወደ እሳቸው ያለ ነጭና ጥቁሩን ክር እያየ ይበላል ይጠጣል ያ ሰውዬ። ሐታ የተበየነ ይፋ እስከሚሆንለት ድረስ ለሁል አብየዱ ለሱ ነጩ ክርና ሚነል አስወዲ ተጥቁሩ ክር ነጩ ክር ይፋ እስከሚሆንለት ድረስ ይበላል። ثم بعد ذلك ከዚህ በኋላ አምሰከ ተከለከለ ማለት ነው። ነጩን ክርና ጥቁሩን ክር ከለየ በኋላ በአይኑ እስካየ ድረስ ሲበላ አድሮ ተከለከለ ማለት ነው። ፈጃአ መጣ ኢለ ነቢ ሰለላሁ ዐለይሂ ወሰለም ወደ ነቢያችን መጣ። ፈአኽበረሁ ነገራቸው። ፈቃለ ብሎ አለ ያ ረሱለላህ አንተ የአላህ መልእክተኛ ሆይ አላቸው። ለው ረአይተኒ ብታያይ ኑሮ ወቀድ ጀዐልቱ የሰራሁትን ኢቃለተይኒ ሁለት ክሮች አለ። አሐዱሁማ አንደኛው አስወደ ጥቁር ነው። ወልአኸሩ አንደኛው ደግሞ አብየዱ ነጭና ጥቁር ክር ይዤ ብታያይ ኑሮ አላቸው። ተተውሳደቲ ተትራሴ ስር አለ። ወጀዐልቱ ነበርኩ አክል ወሽርብ እጠጣና በላ ነበረ። ሐታ ረአይቱሁማ እስካየኋቸው ድረስ እየበላሁና የጠጣሁ በትራሴ ስር አድርጌ ነበር አላቸው። ፈቃለ ነቢያችን እንዲህ አሉት እነሆ ሰዓደከ ትራስህ እኮ ኢዘን የዚህን ጊዜ ለዐሪድ
ትልቅ ነው እንደ ማለት ነው። አግዳሚ ነው የግድም ማለት ነው። አሪድ ማለት እሱ ነጭ ክርና ጥቁር ክር ያለውን በክር ነው እንጂ እንትን ያለው ፈጅሩን ይሄ ጉሆኑና ጨለማውን ያለውን አይደለም የተረዳውና ነው። فأنزل الله عز وجل الله سبحانه وتعالى ወረደ ሚነል ፈጅር ያለችው እንግዲህ ይሄንን አወረደ ማለት ነው። ሚነል ፈጅሪ ነው እንጂ ጥቁርና ክር እስከምታዩ ያለው ገመዱን ሽቶ አይደለም ማለት ነው። ደቂቃው ረዘመ። እዚህ ላቁሙ መሰለኝ ዛሬም ሀሳቡ ሳያልቅ። አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።